ሰላም ተማሪዎች በድጋሚ እንኳን በሰላም መጣችሁ። ዛሬ በጣም ጠቃሚ ትምህርት ይዤላችሁ መጥቻለሁ። ዛሬ የምናየው ስለ ሴንቴንስ ስትራክቸር ይሆናል። ብዙ ጊዜ የተለያዩ የእንግሊዘኛ ጽሁፎችን ለመጻፍ ስንሞክር አጠር ያሉ ሴንቴንሶችን መጻፍ አያስቸግረንም which means simple sentence የሚባሉ የሴንቴንስ አይነቶች ማለት ነው። ነገር ግን ረዘም ያለ ሴንቴንስ ለመጻፍ ስንሞክር ያኔ ነው የምንቸገረው which means compound complex የሚባሉ ረዘም ያሉ ሴንቴንሶች አሉ እንግሊዘኛ ላይ እነሱን ለመጻፍ ስትራግል እናደርጋለን። ወይም ደግሞ በመናነብ ጊዜ አጠር ያሉና ቀለል ያሉ ሴንቴንሶችን ቶሎ ስንረዳ ነገር ግን ረዘም ያሉ ኮምፕሌክስ የሆኑ ሴንቴንሶችን ለመረዳት እንቸገራለን። ከዚህ ጀርባ ያለው ምክንያት ግን ምን እንደሆነ ማወቅ የምትችሉት ይሄንን ትምህርት በደንብ ስትረዱት ነው ማለት ነው። ሶ ይሄ ሁሉ ምን ላይ ያተኩራል? ሴንቴንስ ስትራክቸር። ሴንቴንሶች የተለያየ ስትራክቸር አላቸው። ሶ አራት ናቸው ማለት ነው። የመጀመሪያው ሲምፕል ሴንቴንስ ብዙዎቻችን በቀላሉ ልንረዳት የምንችላት የሴንቴንስ አይነት ነች። ቀጥሎስ ኮምፓውንድ ሴንቴንስ። ኮምፓውንድ ከዚች ትንሽ ከፍ ይላል። ቀጥሎ ነው እየከበደ የሚመጣው። ቀጥሎ ኮምፕሌክስ ሴንቴንስ፣ ቀጥሎ ደግሞ ኮምፓውንድ ኮምፕሌክስ ሴንቴንስ። ሶ የእንግሊዘኛ ተማሪዎች በተለያየ ደረጃ ላይ ነው የምትገኙት አይደለ? ሶ ቢጊነር የምትባሉ ተማሪዎች ከሲምፕል እና ከኮምፓውንድ ሴንቴንስ ብዙ ጊዜ ማለፍ አይጠበቅባችሁም። ወደ ኮምፕሌክስ ሴንቴንስ ወደ ኮምፓውንድ ኮምፕሌክስ ሴንቴንስ ከሄዳችሁ ትንሽ ይከብዳችኋል። በጣም ረዘም ያሉ ሴንቴንሶችን መስራት ብዙ ጊዜ አዳጋች ነው የሚሆነው። የምትማሩትም የግራመር ትምህርት ከበድ ያለ ነው የሚሆነው ማለት ነው። ግን ቀለል አድርገን ዛሬ ምን ማለት ናቸው፣ ልዩነታቸው ምንድነው የሚለውን አሳያችኋለሁ። ኦኬ፣ እንደ መንደርደሪያ እንዲሆነን ለአራቱም የሴንቴንስ ስትራክቸሮች አንዳንድ ኤግዛምፕል ሴንቴንስ አስቀምጫለሁ። ሲምፕል ሴንቴንስ፣ ሲምፕል ቀለል ያለች ነች አይደለ? እስቲ ሲምፕል ሴንቴንስ ስለምትለው ያስቀመጥኳት ነው ያት። ወደ ታች ስትወርዱ ምንድነው ሴንቴንስ እየረዘመ ይመጣል አይደለ? የመጀመሪያው she loves coffee ሶ የዚህ አይነት አጫጭር ሴንቴንሶች ብዙ ጊዜ ሲምፕል ሴንቴንስ እንላቸዋለን። ለምንድን ነው ያላቸው ትክክለኛውን ሪዝን እመጣበታለሁ። she loves coffee። ቀጥሎ ደግሞ ኮምፓውንድ ሴንቴንስ ይላል። ኮምፓውንድ ሴንቴንስ ላይ እስኪ እዩት ይሄንን በደንብ። ከዚህኛው በምንድን ነው የሚለየው? ከላይኛው she loves coffee ከሚለው she loves coffee አሁን ይሄው ራሱን አስቀምጫለሁ። ከዛ ምን ጨመርኩበት? but he prefers tea። አሁን በሲምፕል እና በኮምፓውንድ መካከል ያለው ልዩነት ምን ይመስላችኋል? ኮምፓውንድ ላይ ይቺ አንዷ ብቻ አይደለችም ያለችው she loves coffee፣ ሌላም ድጋሚ የተጨመራለ he prefers tea። ስለዚህ በቁጥር የሆነ ሁለት ነገር ይታያችኋል አይደለ? ሁለት ነገር ይታያችኋል። ምንድነው ይሄ? እመጣበታለሁ። ቀጥሎ ደግሞ እስኪ እንምጣ። ኮምፕሌክስ ሴንቴንስ she stayed home እቤት ነው የቆየችው። አንድ በሉ because she was sick። ስለዚህ ይሄ ደግሞ ሁለተኛ። ስለዚህ ኮምፓውንድ እና ኮምፕሌክስ ሁለት ነገር ይዛሉ። ሲምፕል ግን እንዳያችሁት she loves coffee አንድ ነገር ብቻ ነው የምትይዘው። ኦኬ፣ ይሄን እመጣበታለሁ በደንብ እየተነተንኩ ሄዳለሁ። ስለዚህ ሲምፕል ሴንቴንስ ላይ she loves coffee ስንል አንድ ብቻ ነው የሚኖረን ማለት ነው። ምንድነው ይሄ አንድ ሁለት እያለን የምንቆጥረው ከተባለ ሴንቴንስ ሳይሆን ምን ይባላል መሰላችሁ? እንዳትሳሳቱ ክሎዝ በሉሽ። ክሎዝ አሁን እቺ she loves coffee ስንት ክሎዝ ነች? አንድ ክሎዝ ነች። she loves coffee አንድ ክሎዝ። he prefers tea ስንት ክሎዝ? ሁለት። ስለዚህ ይሄንን ምን እናደርገዋለን? አንድ ክሎዝ እዚህ ጋር አለን፣ አንድ ክሎዝ። ከዛ መሃል ላይ በትምትል ነው የተጨመረችው ማለት ነው። she loves coffee ቡና ትወዳለች፣ ነገር ግን እሱ ደግሞ ሻይ ይመርጣል ከቡና። ሁለት ነገሮችን የያዝነው ማለት ነው። የእሷን ቡና መውደድ፣ የእሱን ሻይ መውደድ፣ ሁለት ነገሮችን በመሃል በምትለው ያያዝን። ኮምፕሌክስ ሴንቴንስ ጋር ስንመጣ she stayed home የሚለው ምንድነው? አንድ ነው። because she was sick ሌላ አንደኛ ነው። ስለዚህ ሁለቱም አንድ ላይ ምን ይሰጡናል? ሁለት ክሎዞችን ይሰጡናል ማለት ነው። ስለዚህ ይሄም ሁለት ክሎዝ አለው፣ ይሄም ሁለት ክሎዝ አለው፣ ግን ልዩነት አላቸው። እመጣበታለሁ ማለት ነው። የመጨረሻው ጋር ሲመጡ ግን ምን ይላል? ኮምፓውንድ ኮምፕሌክስ። ስሙ ራሱ ረጅም ነው። ኮምፓውንድ ኮምፕሌክስ she stayed home አንድ፣ because she was sick ሁለት፣ but she still completed her assignment። she stayed home ቤት ቆየች ምክንያቱም አሟት ነበር፣ but ነገር ግን እንደዚህ ሆኖ she still completed her assignment ግን ጨርሳ። ሶስት ነገር ነው እዚህ ውስጥ ያለን፣ ሶስት ነገር 1 2 3።
ስለዚህ እየበዛ ይሄዳል ማለት ነው። ሶ አሁን ሴንቴንሶች እንደምታዩት ከሆነ ምንም የተለየ ነገር የላቸውም። የመጀመሪያው እናንተ የምታውቋት ምናልባት ይቺ የመጀመሪያው አይነት ቀለል ያለች የሴንቴንስ አሰራር ነው። ነገር ግን እዚች ላይ ሲደመር ሌላ ነገር ሲደመር ሌላ ነገር እያሉ መደራረብ ነው። ግን እንደዛ ስናደርግ መሀል ላይ but because ሌላስ because but እነዚህ ምንድን ናቸው? እነዚህ አያያዥ ኮንጃክሽን ናቸው። ስለዚህ አንዱ ላይ ሲጨምሩ መሀል ላይ ኮንጃክሽን አጠቃቀማችሁን ማወቅ ነው የሚጠበቅባችሁ። ስለዚህ አሁን እስኪ በደንብ እየተነተንኩ ልምጣ። እነዚህ የሚቆጠሩት ነገሮች ክሎዝ ይባላሉ። ክሎዝ ግን ምንድን ነው? እሱን እስቲ እንይ። ስለ ሴንቴንስ ስትራክቸር ወይም ደግሞ አጭር የምንላቸው ሲምፕል ኮምፓውንድ ሴንቴንስ ወይም ደግሞ ረዘም እያሉ ሲመጡ ኮምፕሌክስ ኮምፓውንድ ኮምፕሌክስ የምንላቸው ሴንቴንሶች ምን ማለት እንደሆኑ በደንብ መረዳት የምትፈልጉ ተማሪዎች ክሎዝ ምንድን ነው የሚለው ማወቅ ግዴታችሁ ነው። ስለዚህ ሴንቴንሶች እንዲረዝሙ እንዲያጥሩ የሚያደርጋቸው በውስጣቸው ያለው ክሎዝ የምንለው ቁጥር ሲበዛና ሲያንስ ነው። ክሎዝ ምንድን ነው? ለምሳሌ እዚህ ጋር የተለያዩ የቃላት ስብስቦችን አስቀምጫለሁ። የተለያዩ ቃላት አሁን እዚህ ውስጥ ምንድነው የምናደርገው? ክሎዝ ነው አይደለም እያልን እናልፋለን። የመጀመሪያውን እንጀምር። ኢንሳይድ ዘ ሃውስ ኢንሳይድ ዘ ሃውስ ይሄ ስታዩት ክሎዝ ይመስላል ወይስ አይመስልም? ምክንያቱም እናያለን። በእርግጥ ኢንሳይድ ዘ ሃውስ is it a close or not? ኢንሳይድ ዘ ሃውስ ይሄ ክሎዝ አይደለም። ኤክስ ላደርግበት ክሎዝ መሆን አይችልም። አሁን ክሎዝ ምንድነው የሚለው እንድታውቁ ነው። እሺ she was sleeping ይሄ ክሎዝ ይመስላችኋል? she was sleeping ክሎዝ ነው። ይሄ ክሎዝ ነው። it rained ክሎዝ ነው። እስኪ ገምቱ ለምንድን ነው ክሎዝ እነዚህ የሆኑት? in the car ክሎዝ አይደለም። it is not a close. while I was reading ይሄ ክሎዝ ነው ወይስ አይደለም? while I was reading ይሄ ክሎዝ ነው። ክሎዝ ነው። የመጨረሻውስ above the cloud ክሎዝ አይደለም። ስለዚህ ክሎዝ ነው ግማሹን እያልን ሌሎቹን አይደለም የምንልበት ምክንያታችን ምንድን ነው? ስለዚህ ክሎዝን ለማወቅ ምንድነው የምታደርጉልኝ? ሳብጀክት እና ቨርብ የሚባሉ ሁለት ነገሮችን ማወቅ ግዴታችሁ ነው። ክሎዝ ናቸው ያልኳቸው በሙሉ በውስጣቸው ምን ይዘዋል? ሳብጀክትም ቨርብም ይዘዋል። she was sleeping she ሳብጀክት ነች። sleeping ቨርብ ነው። ሳብጀክትም ቨርብም ይዞልኛል። ሳብጀክትም ቨርብም ካገኛችሁ ያ ነገር ክሎዝ ነው። ኦኬ እሱን ያዙልኝ። it rained እዚህ ውስጥም it ሳብጀክት ነች። rained ቨርብ ነች። ክሎዝ ነው። while I was reading I ሳብጀክት ነው። reading ቨርብ ነው። ይሄው ሳብጀክት ቨርብ አበቃ። ስለዚህ ምንድነው ክሎዝ ለመባል ሳብጀክትም ቨርብ። እዚህ ውስጥ inside the house ሳብጀክት እና ቨርብ አለው። ቨርብ እዚህ ውስጥ ይታያችኋል? there is no any verb. in the car above the cloud ቨርብ የሚባል የላቸውም። so they are not clauses. ክሎዝ መሆን አይችሉም። ክሎዝ ለመባል ብቸኛ መስፈርቱ ሳብጀክት እና ቨርብ መያዝ ብቻ ነው። ክሎዝ ምን ማለት እንደሆነ በደንብ መረዳት እንድትችሉ አማርኛ ረፍተ ነገሮችን ይዤ መጥቻለሁ። ክሎዝ ሲጻፍ እንዴት ነው? CLAUSE ነው። እሺ እንዳትሳሳቱ፣ እንደዚህ ነው የሚጻፈው ክሎዝ። ኦኬ አንደኛ አበበ እየመጣ ነው። ይሄ ክሎዝ ነው ወይስ አይደለም? አበበ እየመጣ ነው። ክሎዝ ነው ወይስ አይደለም? ክሎዝ ለመባል ሳብጀክት እና ቨርብ መያዝ ነው የሚጠበቅበት። እዚህ ውስጥ አበበ ሳብጀክት ነው፣ መምጣት ቨርብ ነው፣ ክሎዝ ነው። አበበ የሚመጣ ከሆነ አበበ አለ ሳብጀክት፣ የሚመጣ መምጣት የሚል ቨርብ አለ። ስለዚህ ይሄም ክሎዝ ነው፣ ይሄም ክሎዝ ነው፣ ይሄም ክሎዝ ነው። እሺ እመጣበታለሁ። 3 ዝናብ ከዘነበ በኋላ ዝናብ ሳብጀክት ነው፣ መዝነብ ቨርብ ነው፣ ክሎዝ ነው። እሱ መጣ፣ እሱ ሳብጀክት ነው፣ መጣ ቨርብ ነው። ሁሉም እዚህ ጋር የተቀመጡት በሙሉ ምንድናቸው? ክሎዝ ናቸው። ለምን? በውስጣቸው ሳብጀክትም ቨርብም ይዘዋል ማለት ነው። እሱም ብቻ ነው እኛ የምንፈልገው። አሁን የመጀመሪያዋ አበበ እየመጣ ነው ብዬ ባቆም ይሄ አረፍተ ነገር መቆም ይችላል ወይስ አይችልም? ይችላል አይደለም? ይሄ አረፍተ ነገር መቆም ይችላል። ወይም ደግሞ ይሄ ክሎዝ መቆም ይችላል። 2 በእንግሊዘኛ ምንድነው የምለው? አበበ is coming መቆም ይችላል አይደለም? በደንብ መቆም ይችላል። አበበ የሚመጣ ከሆነ
ብዬ ማቆም እችላለሁ። ይሄ ደግሞ መቆም አይችልም። ክሎዝ ነው ግን እሺ፣ ክሎዝ ነው ግን መቆም የማይችል ክሎዝ። ኢፍ አበበ comes የሚመጣ ከሆነ ብዬ ማቆም አልችልም። ዝናብ ከዘነበ በኋላ ምን ይሄም ብቻውን መቆም አይችልም፣ ጥገኛ። ስለዚህ after it rains ከዘነበ በኋላ እሱ መጣ፣ በቃ መቆም ይችላል። አጭር ብትሆን መቆም ትችላለች። እሺ እሱ መጣ ብዬ ማቆም ይችላል፣ ችግር የለውም። ስለዚህ he came ማቆም ይቻላል። አምስተኛው እስኪ እሷ ጠንክራ እስካጠናች ድረስ ብዬ ማቆም የምችል ይመስላችኋል? እሷ ጠንክራ እስካጠናች ድረስ ምንድነው በእንግሊዘኛ? as long as she studies hard አይደለ? as long as she studies hard። ስለዚህ እሷ ጠንክራ እስካጠናች ድረስ ይሄም መቆም አይችልም። ምንም ያህል ረጅም ቢሆን መቆም አይችልም። ስለዚህ ክሎዝ መቆም የሚችልና መቆም የማይችል አለ ማለት ነው። ገባችሁ? ክሎዝ ሆኖ መቆም የሚችል በራሱ መቆም የማይችል። ስለዚህ በራሱ ያለማንም እርዳታ መቆም የሚችል ከሆነ ምንድነው የምንለው? ኢንዲፔንዳንት። ግን ጥገኛ ከሆነ ደግሞ ምን ይባላል? ዲፔንዳንት ክሎዝ። ስለዚህ የመጀመሪያው አበበ እየመጣ ነው። አበበ is coming ምንድነው? ኢንዲፔንዳንት ክሎዝ ነው። if አበበ comes ይሄ በራሱ መቆም አይችልም። it is dependent clause. after it rains dependent clause. he came በራሱ መቆም ይችላል፣ independent clause። የመጨረሻው ደግሞ dependent አይደለ? dependent። ስለዚህ እነዚህ ዲፔንዳንት ክሎዞች ከፊት ለፊታቸው ምን አለ? if after as long as ከፊት ለፊታቸው የሆኑ ኮንጃክሽኖች ይመጣሉ። ስለዚህ አሁን እዚህ ጋር እንድታቆልኝ የምፈልገው ክሎዝ ምንድነው፣ ከዛ ደግሞ ሁለት አይነት ክሎዝ እንዳለ ይሄንን ካላወቃችሁ ከዚህ በኋላ የማስተምራችሁ ትምህርት አይገባችሁ። ስለዚህ ብትችሉ ካልገባችሁ ወደ ኋላ ይሄን ቪዲዮ እየመለሳችሁ ይሄንን ተረዱት። ክሎዝ ምንድነው? በጣም ቀላል ነው። ይሄንን ማትረዱ ከሆነ ችግሩ የእንግሊዘኛ ትምህርት አይደለም። መጀመሪያ ማንኛውን ነገር የምንረዳበትን ክሪቲካል የሆነ አቅማችን ማሳደግ ነው ያለብን። እሱ ላይ ነው መስራት ያለብን። ይሄ እንግሊዘኛ ስለሆነ ነው የከበረኝ ምናምን ማለት የለባችሁ። ነገሮችን የምንረዳበትን መንገድ ነው ማስተካከል ያለብን። በጣም ቀላሉ ክሎዝ በውስጡ ሳብጀክት እና ቨርብ ከያዘ ክሎዝ ነው። ከዛ በኋላ ደግሞ ሁለት አይነት አለ። በራሱ መቆም ከቻለ ያለማንም እገዛ አበበ እየመጣ ነው፣ በቃ በራሱ መቆም ይችላል። so it becomes independent clause። ነገር ግን በራሱ መቆም ካልቻለ ደግሞ ዲፔንዳንት ይባላል። እቺን ፖይንት ያዙልኝ። አሁን ከመጀመሪያው የሴንቴንስ ስትራክቸር ከሲምፕል ሴንቴንስ እንጀምራለን። ሲምፕል ሴንቴንስ በጣም ቀላል ነው። አይምሮአችሁ ውስጥ ግን እንድታስቡ የምፈልገው ሁለት አይነት ክሎዝ አለን። የመጀመሪያው ኢንዲፔንዳንት ክሎዝ ነው፣ በራሱ መቆም የሚችል ማለት ነው። ሁለተኛውስ ዲፔንዳንት ምን ማለት ነው? ጥገኛ ማለት ነው አይደለ? ስለዚህ ሁለቱን የክሎዝ አይነቶች እንዳትረሱ ማለት ነው። ሲምፕል ሴንቴንስ 5 ኤግዛምፕል ሴንቴንሶች አሉ። አንድ she loves coffee። አሁን አንድ በራሱ መቆም የሚችል ኢንዲፔንዳንት ክሎዝ ነው አይደለ? አንድ ኢንዲፔንዳንት ክሎዝ ነው። ይሄን እንዳትረሱ። አንድ ኢንዲፔንዳንት ክሎዝ IC እምለው ኢንዲፔንዳንት ክሎዝ ነው። ሁለት they play football every weekend። እነሱ ሁሌ በየሳምንቱ ኳስ ይጫወታሉ። ይሄም በራሱ መቆም የሚችል ኢንዲፔንዳንት ክሎዝ ነው። ይሄም ስንት ነው በቁጥር? አንድ ኢንዲፔንዳንት ክሎዝ ነው። ተመሳሳይ ነው ከላይኛው ጋር። 3 the sun is shining። ስለዚህ ይሄም እንደዛው አንድ ኢንዲፔንዳንት ክሎዝ። Number 4 my brother bought a new car። ይሄም አንድ በራሱ መቆም የሚችል አንድ ኢንዲፔንዳንት ክሎዝ ነው። The fifth one we study English at night። ማታ እንግሊዘኛ እናጠናለን።
አንድ ኢንዲፔንደንት ክሎዝ ነው። ገብቷችኋል? እዚህ ጋር አንድ ኢንዲፔንደንት ክሎዝ ብቻ ሳስቀምጥ ግልጽ ካልሆነላችሁ ኮሜንት ላይ አስቀምጡልኝ። ስለዚህ ሲምፕል ሴንቴንስ ባጭሩ ምን ማለት ነው? ሲምፕል ሴንቴንስ አንድ ኢንዲፔንደንት ክሎዝ መጠቀም ብቻ ማለት ነው። ስለዚህ አንድ ሳብጀክት እና ቨርብ ጥምረት ሳብጀክት ቨርብ she loves subject እና verb they play the sun is shining subject እና verb my brother both subject እና verb we study አሁን እዚህ ጋር ኤንድ ብላችሁ በት ብላችሁ ደግሞ ሌላ ከጨመራችሁ that means ሌላ ክሎዝ እያመጣችሁ ነው። ስለዚህ ሲምፕል ሴንቴንስ አንድ ኢንዲፔንደንት ክሎዝ ብቻ ነች። ይቺን ትይዙልኛላችሁ። ወደ ሁለተኛው ስንሄድ ከዚህ ጋር ያለው ልዩነት ትረዱታላችሁ። ሁለተኛው ላይ እዚህ ጋር የሆነ የሚጨምር ነገር አለ። የሆነ ነገር ተጨምሮ ይመጣል። እዚህ ጋር ግን ምንም የተጨመረ ነገር የለም። ስለዚህ ኮምፓውንድ ሴንቴንስ ደግሞ እኔ ሲምፕል ሴንቴንስ ምን ያህል ቀላልና አጭር እንደሆነ አይተናል አይደለ? ኮምፓውንድ ሴንቴንስ የሚባሉትን እኔ በደንብ ይው በጣም ቀላለው ከ1 እስከ 5 ያሉትን ሴንቴንሶች እኔ ቅድም ትዝም ይላችሁ ከሆነ ሲምፕል ሴንቴንስ ላይ she loves coffee ብለን ምንም የቀጠልነው ነገር የለም፣ ዘጋን። she loves coffee and independent ክሎዝ ነው። አሁን ሌላ ክሎዝ ጨምረናል። but he prefers tea እዚህ ጋር ያሰመርኩት ምንድነው? ሁለተኛ የተጨመረ ነው። ኮምፓውንድ ከሲምፕል ሴንቴንስ የሚለየው ይሄ ነው ማለት ነው። ስለዚህ በዚህ በኩል she loves coffee የሚለው ምንድነው? ኢንዲፔንደንት ክሎዝ ነው፣ ራሱን ችሎ መቆም የሚችል። but he prefers tea በዚህ በኩል የሚያለው ምንድነው? ኢንዲፔንደንት ክሎዝ ነው በቃ። ስለዚህ በሌላ ቋንቋ ሁለት ሲምፕል ሴንቴንሶች በማን ተገናኝተው but በምትለዋ ኮንጃክሽን ተያይዘው ነው ማለት ነው። ስለዚህ ረጅም ሴንቴንስ የሚመስለን ሌላ ምንም የተለየ ነገር የለም። እናንተ እና አጫጭሩን ሴንቴንስ የምታውቁት ከሆነ መሃል ላይ but and or የሚሉትን ኮንጃክሽኖች እየተጠቀማችሁ ማርዘም ትችላላችሁ እንጂ ረጅም ሴንቴንስ ምንም የተለየ ነገር እንደሌለው ያሳየናል ማለት ነው። ስለዚህ she loves coffee ኢንዲፔንደንት ክሎዝ። ሌላ ኢንዲፔንደንት ክሎዝ ልታመጡ ስትሉ ግን ምን መጠቀም ግዴታ ነው? ኮንጃክሽን መጠቀም ግዴታ ነው። እነዚህ ኮንጃክሽኖች እነማን ናቸው ካላችሁኝ ይታወቃሉ። ምን ይባላሉ? እዚህ ጋር መጽፋቸው ነው። ፋን ቦይዝ ፋን ቦይዝ ስንት ናቸው በቁጥር? 7 ናቸው። ስለዚህ በት ይቺያ ቢ ነች። ለማስታወስ እንዲመች ነው። ኤፍ ፎር ነች፣ ኤ ኤንድ ነች፣ ኤንድ ኤን ኖር፣ ቢ በት፣ ኦ ኦር፣ ወይ ደግሞ የት ኤስ ሶ። ስንት ናቸው? 7 ኮንጃክሽኖች አሉ። ፎር ኤንድ ኖር በት ኦር የት ሶ። ስለዚህ ከነዚህ አንዱን ነው እንዳስፈላጊነቱ የምትጠቀሙት። ከዛ ሁለተኛው ታመጣላችሁ። ስለዚህ ሁለቱን በአንድ ኮንጃክሽን ማገናኘት ነው። ስለዚህ እንግሊዘኛ ከባድ እንደሆነ ቀላል እንደሆነ እዚህ ጋር የምታውቁበት መንገድ ነው። ረጅም ሴንቴንስ ቢመስልም ሁለት ኢንዲፔንደንት ክሎዞችን እያገናኘን ያለነው በኮንጃክሽን ነው ማለት ነው። ሁለት they played football ብቻ ብዬ ባቆም ኖሮ ሲምፕል ሴንቴንስ ነው። ነገር ግን ምን የምትሏን ኤንድ የምትሏን ይችን ወሰድኩኝ። and we watched them። ስለዚህ ይሄ የተጨመረው ሌላ ኢንዲፔንደንት ክሎዝ ነው። ሁለተኛ ኢንዲፔንደንት ክሎዝ ነው ይዘን የመጣ ነው ማለት ነው። ስለዚህ ይሄም ኮምፓውንድ ሴንቴንስ እንለዋለን። ስለዚህ ኮምፓውንድ ሴንቴንስ በሌላ ቋንቋ ምንድነው? ሁለት ኢንዲፔንደንት ክሎዞች ማለት ነው። እሺ ይሄን ያዙ። 3 I wanted to go out መውጣት ፈልጌ ነበር። አንድ ክሎዝ ነው። but ድጋሜ but it was raining ሁለተኛ ኢንዲፔንደንት ክሎዝ ጨምሬያለሁ። ተመሳሳይ ነው ፍሎ። 4 the sun was shining ፀሐይዋ ያበራች ነበር፣ ሻይን እያደረገች ነበር። so we went to the park ሌላ ያደረግነው ድርጊት ነበረ። በመሆኑም ወደ ፓርክ ተጓዝን ሄድን እያለን ነው ማለት ነው። 5 he studied hard yet he failed the test። ስለዚህ ይሄ መጀመሪያዋ ክሎዝ ነች፣ ጠንክሮ አጠና። ይሄም ሆኖ ግን yet he failed the test ፈተናውን ወደቀ እያለን ነው ማለት ነው። ስለዚህ በዚህ በኩል ሳብጀክት እና ቨርብ ጥምረት አለን። ይሄው she loves they played I wanted the sun was shining he studied አንድ ክሎዝ። በዚህ በኩልም እንደዛው ሳብጀክት
ቨርብ ጥምረት አለን ማለት ነው። መሀል ላይ ማን ነው እያገናኘልን ያለው? የት፣ ሶ፣ በት ኤንድ በት። እነዚህ ደግሞ ምንድነው? ከነዚህ ውስጥ የወጡ ናቸው ከሰባቱ ኮንጃክሽን። እነዚህ የራሳቸው ስም አላቸው። እነዚህ ኮንጃክሽኖች የራሳቸው ስም አላቸው። እሱን እንተው። ፎር ኤንድ ኖር በት ኦር የት ሶ። ስለዚህ እንደዚህ እያደረጋችሁ ሴንቴንሳችሁን ማርዘም ትችላላችሁ። ሶ የዚህ አይነት ሴንቴንሶች ምን ይባላሉ? ኮምፓውንድ ሴንቴንስ ይባላሉ ማለት ነው። ከዚህ በላይ ለማስረዳት አልችልም። ምናልባት ያልገባችሁ ተማሪዎች ግን ጠይቃችሁኝ ስፔሲፊክ የሆነ እዚሽ ጋር ይሄ አልገባኝም ብላችሁ ከጠይቃችሁኝ እሱን ማብራራት ትችላለሁ። ኮሜንት ሴክሽን ላይ ጥያቄ አስቀምጡልኝ ማለት ነው። ወደ ቀጣዩ ወደ ኮምፕሌክስ ሴንቴንስ ከማለፋችን በፊት ሲምፕል እና ኮምፓውንድ ሴንቴንስን አጠር አድርገን ሪቫይዝ እናድርግ። ሲምፕል ሴንቴንስ ምን ማለት ነው ብለናል? አንድ ኢንዲፔንዳንት ክሎዝ ነው አይደለም? ስለዚህ ቅድም ምንድን ነበር ያለው? ሺ ላቭስ ኮፊ። በቃ አንድ ሲምፕል የሆነች ኢንዲፔንዳንት ክሎዝ ነች። ስለዚህ ይሄ ሲምፕል ሴንቴንስ ነው። ሌላ ምሳሌ እኮ እዚህ ጋር መስጠት ይቻላል አይደለ? ሂ ፕሪፈርስ ቲ። ይሄኛውስ ምንድን ነው? ይሄም ሲምፕል ሴንቴንስ ነው፣ ይሄም ሲምፕል ሴንቴንስ ነው። ለየብቻ ሆኑ። አንድ ላይ ማድረግ ስንፈልግ ግን ሁለቱን መርጅ ስታደባልቁ ኮምፓውንድ ሴንቴንስ ይፈጠራል። ምክንያቱም አንድ ኢንዲፔንዳንት ክሎዝ፣ ሁለተኛ ኢንዲፔንዳንት ክሎዝ። ስለዚህ ሺ ላቭስ ኮፊ ብላችሁ ግን ቀጥታ ሂ ፕሪፈርስ ቲ ብላችሁ ብታመጡ ስህተት ነው የሚሆነው። ሁለቱን ዝም ብላችሁ ማገናኘት አትችሉም። ምን መጠቀም አለባችሁ? ኮንጃክሽን። እነማን ናቸው ኮንጃክሽኖቻችሁ? ፋን፣ ቦይዝ። ከነዚህ ውስጥ አንዱን መጠቀም አለባችሁ። ፎር ኤንድ ኖር በት ኦር የት ሶ። እዚህ ጋር አሁን ተቃራኒ የሆነ ነገር ነው። እሷ ቡና ትወዳለች፣ እሱ ግን ሻይ ይመርጣል። ስለዚህ በት የምትለውን ብንጠቀም ኮማ አድርጋችሁ ነው በት የምትለውን ብንጠቀም። ስለዚህ በጣም ቀላሉ ማገናኘት ስትችሉ ሁለት ኢንዲፔንዳንት ክሎዞችን። ስለዚህ ኮምፓውንድ ሴንቴንስ ስንት ነው? ሁለት ኢንዲፔንዳንት ክሎዞችን ማገናኘት ነው። ሌላ የተለየ ነገር የለውም። ቀጥሎ ያለችው አሁን የምናያት ምንድነች? ኮምፕሌክስ ሴንቴንስ ነች። ኮምፕሌክስ ሴንቴንስ ኦኬ። ኮምፕሌክስ ሴንቴንስ ከኮምፓውንድ ጋር ትመሳሰላለች። ሁለቱን አይተናል። ኮምፕሌክስ ከኮምፓውንድ ጋር ትመሳሰላለች። ለምሳሌ she stayed home ምንድን ነው ይሄ? አንድ ኢንዲፔንዳንት ክሎዝ ነው። ኮምፕሌክስ እንደ ኮምፓውንድ ሌላ ጨምሮ ይመጣል፣ ሌላ ይጨምራል። ነገር ግን ኮምፓውንድ ሴንቴንስ የሚጨምረው በዚህ በኩል ያለው ምንድን ነው? ይሄ የማሰምርበት ራሱ ኢንዲፔንዳንት ክሎዝ ነው አይደለም? በራሱ መቆም የሚችል። እዚህ ጋር ግን በራሱ መቆም አይችልም። she stayed home because she was sick። አሁን ይሄኛውን በአማርኛ ስንተረጉመው አሟት ስለነበር ብለን እንተርጉመው። because she was sick አሟት ስለነበር እቤት ቆየች። ይሄኛው ፓርት ለብቻው መቆም አይችልም። አሟት ስለነበር ብለን ማቆም አንችልም። ስለዚህ ከዚህኛው ጋር ከኮምፓውንድ ጋር የሚመሳሰለው ምንድነው? ሁለት ክሎዞች ናቸው። አንድ ሁለት። ነገር ግን የመጀመሪያዋ ኢንዲፔንዳንት ክሎዝ ስትሆን ይቺኛዋ፣ ይቺ ግን ጥገኛዋ ነች። ማን የምትባለው? ዲፔንዳንት ክሎዝ። ስለዚህ አንድ ኢንዲፔንዳንት ክሎዝ አንድ ዲፔንዳንት ክሎዝ ይይዛል ብላችሁ ውሰዱት። ስለዚህ ተመሳሳይ ነው፣ ሁለት ክሎዞችን ይይዛሉ። ነገር ግን በዚህ በኩል የምትመጣዋ ግን ይቺ ጥገኛዋ፣ ወይም ደግሞ ማወቅ የምትችሉት በምንድን ነው? እዚች ጋር የምትመጣዋ ኮንጃክሽን ቅድም ካልናቸው ፋን ቦይዝ ከምንላቸው ውጪ የሆኑ ናቸው። እስኪ አሁን በደንብ እንየው። ኦኬ ተማሪዎች፣ ኮምፕሌክስ ሴንቴንስን በኤግዛምፕል ሴንቴንሶች እናያለን። ኮምፕሌክስ ሴንቴንስ ቅድም ምን ብያችኋለሁ? በውስጡ ኢንዲፔንዳንት ክሎዝን ይዛል፣ ሌላ ደግሞ አንድ ዲፔንዳንት ክሎዝን። ዛት ሚንስ ሁለቱንም የክሎዝ አይነቶች አንድ ላይ ያደርጋል ማለት ነው። ዲፔንዳንት ክሎዝ ጥገኛ ክሎዝ መኖሩን እንዴት ነው የምናውቀው ካልን ኮንጃክሽኖች አሉ። ኮንጃክሽን የምንላቸው አሉ። ቅድም ያየናቸው ኮንጃክሽኖች ፋን ቦይዝ የምንላቸው ነው። ከነሱ ውጪ ኮንጃክሽኖች አሉ። ላስምርበት። because
she was sick የሚለው ማየት ትችላላችሁ። because she was sick because የምትል ኮንጃክሽን አለች። ቀጥሎስ ሁለተኛው ላይ although he studied hard although የምትለው ኮንጃክሽን ነች። he ካልን በኋላ ነው ሳብጀክቱ የሚመጣው። I will go out if it stops raining if የምትላለች። he left early since he had ስተትነች sorry since he had an appointment 5 when she arrived we had already started dinner እሺ አሁን እዚህ ውስጥ ያሉ ኮንጃክሽኖች እና ማን ናቸው? because although if since when እነዚህ ፋን ቦይዝ አይደሉም። ቅድም ያለው ፋን ቦይዝ በዚህ ውስጥ ይገኛሉ። ስለዚህ ዲፔንዳንት ክሎዝ ከነዚህ ውጪ ባሉ ሰቦርዲኔቲንግ ኮንጃክሽን ይባላሉ። ስሙን ተዋጉት። በእነሱ የሚመጡ ናቸው እነዚህ ማለት ነው። ብዙ ናቸው። ከብዙዎቹ ጥቂቶቹ ናቸው እዚህ ጋር የተቀመጡት። ኦኬ እኔ እስኪ አንድ she stayed home and close because she was sick ሁለተኛ ክሎዝ። ነገር ግን ከኮምፓውንድ ሴንቴንስ የሚለየው ይሄ ሁለተኛ ክሎዝ ኢንዲፔንዳንት አይደለም፣ ዲፔንዳንት ክሎዝ ነው። አሟት ስለነበር። ኦኬ ነምበር 2 although he studied hard ጠንክሮ ምንም እንኳን ጠንክሮ ቢያጠና አያችሁ ይሄ ዲፔንዳንት ነው፣ በራሱ መቆም ይችላል። although he studied hard he failed that it በዚህ በኩል ምንድነው ዲፔንዳንት ክሎዝ፣ በዚህ በኩል ደግሞ ኢንዲፔንዳንት። ቦታ መቀየር ይችላሉ። እሺ it's okay ቀድሞ ሊመጣ ይችላል። 3 I will go out እወጣለሁ if it stops raining መዝነቡን ግን ካቆመ። ስለዚህ if it stops raining የምትለው ዲፔንዳንት ጥገኛ ነች። ጥገኛ ማለት ምንድነው? በራሱ መቆም የማይችል እንደዚህ ብዬ ማቆም አልችልም። if it stops raining ብዬ ማቆም አልችልም። that means ይሄን ይፈልጋል። ጥገኛ ማለት ሌላ ላይ የሚለጠፍ ነው። 4 he left early በጊዜ ወጣ since he had an appointment ምክንያቱም since ማለት እንደዚህ ስለነበረበት appointment ቀጠሮ ስለነበረበት ቀድሞ ወጣ። 5 when she arrived በደረሰች ጊዜ አያችሁ ጥገኛ ነው። ይሄ ብቻውን መቆም አይችልም። we had already started dinner ስለዚህ እሷ በደረሰች ጊዜ የምትለው እቺ ዲፔንዳንት ነች። በዚህ በኩል ያለው ደግሞ ኢንዲፔንዳንት ነው ማለት ነው። ስለዚህ ኮምፓውንድም ኮምፕሌክስም ሁለት ክሎዞችን ይዛሉ። ኮምፓውንድ ግን ምንድነው? አንደኛው ኢንዲፔንዳንት ክሎዝ ሲሆን ሁለተኛው ድጋሚ ራሱ ኢንዲፔንዳንት ክሎዝ ነው። ኮምፕሌክስ ላይ አንደኛው ኢንዲፔንዳንት ክሎዝ ሲሆን ሁለተኛው ግን ማን ነው? ዲፔንዳንት ነው። በቃ ልዩነቱ ይቺ ነች። በቃ ይቺን ያዟት። ኦኬ ስለዚህ ሶስት የሴንቴንስ ስትራክቸሮችን አይተናል። ሲምፕል፣ ኮምፓውንድ፣ ኮምፕሌክስ። አራተኛዋን እንተዋታለን። ኮምፕሌክስ እየሆነብን ለእናንተም ለመረዳት ያስቸግራችሁ ሊሄድ ስለሚችል እነዚህ ሶስቱን በደንብ ከያዛችሁ በቂ ነው። ኢንተረስትድ ከሆናችሁ ግን ማንበብ ትችላላችሁ። ኢንተረስትድ ከሆናችሁ ስለዚህ አራተኛዋን ብዙ ጊዜ አላስተምራትም። እሷን ለእናንተ አሳይቼ እስካሁን የተማርነው በሙሉ እንዳይጠፋባችሁ እነዚህ ሶስቱን ያዙልኝና ቀለል ያሉ ጥያቄዎችን አመጣለሁ። የተለያዩ ሴንቴንሶችን አመጣና ሲምፕል ሴንቴንስ የትኛው ነው፣ ኮምፓውንድ የትኛው ነው፣ ኮምፕሌክስ የትኛው ነው አብረን እንስራ። የእንግሊዘኛ ሴንቴንሶች በስትራክቸራቸው አማካኝነት ለአራት እንደምንከፍላቸው ተነጋግረናል። ከአራቱ ውስጥ ሶስቱን ያየነው ሲምፕል ሴንቴንስ ስትራክቸር፣ ኮምፓውንድ ሴንቴንስ ስትራክቸር እና ኮምፕሌክስ ሴንቴንስ ስትራክቸር። እዚህ ጋር 6 ሴንቴንሶች ተቀምጠውላችኋል። እነዚህ 6 ሴንቴንሶች ከሶስቱ የሴንቴንስ ስትራክቸሮች በየትኛው እንደተሰሩ እንለያለን። ስለዚህ እነዚህን ጥያቄዎች በደንብ ተረድታችሁ ከሰራችሁ የሴንቴንስ ስትራክቸርን በደንብ ተረድታችኋል ብዬ ነው የምወስደው። ስለዚህ ማስታወስ አለብን። ሲምፕል ሴንቴንስ የምንላት የመጀመሪያው በውስጧ አንድ ክሎዝ ነው የምትይዘው አይደለም? አንድ ኢንዲፔንዳንት ክሎዝ ነው የምትይዘው። ኮምፓውንድ እና ኮምፕሌክስ ግን ሁለት ክሎዞችን ይዛሉ። ሁለት ክሎዞችን ይዛሉ። ነገር ግን ልዩነታቸው ምንድነው? ኮምፓውንድ ሁለተኛው ክሎዝ ኢንዲፔንደንት ነው። ኮምፕሌክስ ላይ ግን ሁለተኛው ክሎዝ ዲፔንዳንት ነው። ይሄንን ነው የምናውቀው። የእንግሊዘኛ ግራመር ዕውቀታችሁ ባይዘው ወይ አድቫንስድ መሆኑን ማወቅ የምትፈልጉ ተማሪዎች ስለ ኢንዲፔንዳንት ስለ ዲፔንዳንት ክሎዝ በደንብ መረዳት መቻላችሁን ስታውቁ ነው። ስለዚህ ይሄንን ሐሳብ ግን በደንብ መረዳት ካልቻላችሁ የእንግሊዘኛ የግራመር ዕውቀታችሁ ገና ነው ማለት ነው። እሺ የአድቫንስድ ቶፒክ ነው ይሄ። ኦኬ መጀመሪያ ላይ ሲምፕል ሴንቴንስ የሆኑት የትኞቹ ናቸው? ሲምፕል ሴንቴንስ የሆኑት የትኞቹ ናቸው? አንድ she enjoys reading books. How many clothes
does this sentence have? ምን ያህል ክሎዞች ይሄ ሴንቴንስ ይዟል? አንድ ክሎዝ ብቻ ነው። she subject enjoys verb አንድ ክሎዝ ነው። ሌላ subject እና verb የለውም። የመጀመሪያው ምንድነው? simple sentence ነው። የመጀመሪያው simple sentence ነው። ለምን? በጣም ቀላል ነው። አንድ ክሎዝ ነው ያለው። አንድ ክሎዝ ነው። ሁለተኛው simple ነው ወይስ አይደለም? she studied hard so she passed the exam። ይሄ ግን ከላይኛው ይለያል። በደንብ ይዩት። she studied ይሄ አንድ ክሎዝ ነው። ድጋሜ ደግሞ she passed ሁለተኛ ክሎዝ ነው። ሁለት ክሎዝ ከሆነ simple አይደለም። simple በቃ አንድ ክሎዝ ብቻ ነው መሆን ያለበት። she studied hard ብቻ ብሎ ቢያቆም simple ነው። ይሄ አይደለም። ሶስት the sun rises in the east the sun rises in the east ይሄ አንድ ክሎዝ ነው። ሌላ የተጨመረ የለንም። ስለዚህ ይሄንን ምን ማለት እንችላለን? simple sentence ማለት እንችላለን። number 4 she smiled አንድ ክሎዝ ነው። she smiled when she saw her friend ድጋሚ ደግሞ ሌላ ክሎዝ እዚህ ካሰጥቶናል። simple sentence አይደለም። ስለዚህ simple ነው ኮምፓውንድ ነው የሚለው መርዘም ማጠሩን ብቻ እያያችሁ እንዳትወስኑ፣ እየገባችሁ መሆን አለበት። በውስጡ ምን ያህል ክሎዝ አለው የሚለው ነው ማወቅ ያለብን። 5 we went to the beach አንድ ክሎዝ ነው። we went subject እና verb እስካለ ድረስ አንድ ክሎዝ ነው። and ይልና ደግሞ ሌላ ክሎዝ ይጨምራል። they stayed home ሁለተኛ ክሎዝ። ሁለት ክሎዝ ነው ያለን። simple sentence አይደለም። 6 although he was tired አንድ ክሎዝ ነው። he continued working ሁለተኛ ክሎዝ ነው። ስለዚህ ከስድስቱ ሴንቴንሶች ውስጥ simple የምንላቸው ሴንቴንሶች አንደኛውና ሶስተኛው ብቻ ናቸው። አንድና ሶስት ሌላ simple sentence የለንም እንዳንሳሳት ማለት ነው። ስለዚህ ሁለተኛው፣ አራተኛው፣ አምስተኛው፣ ስድስተኛው ምን ሊሆኑ ይችላሉ? ኮምፓውንድ ወይም ደግሞ ኮምፕሌክስ። ምክንያቱም ሁለት ክሎዞች ነው ያላቸው። አሁን ኮምፓውንድ ነው ኮምፕሌክስ የምንለየው በጣም ቀላል ነገር ነው። ሁለተኛው ክሎዝ ኢንዲፔንዳንት ነው ወይስ ዲፔንዳንት ነው ብለን መጠየቅ ነው። በራሱ መቆም የሚችል ኢንዲፔንዳንት የምንለው ክሎዝ ካስታወሳችሁ ሁሌ የሚመጣው ፋን ቦይዝ ካልናቸው ፋን ቦይዝ ያላቸውን ኮንጃክሽኖች ይጠቀማል። ፎር ኤንድ ኖር በት ኦር የት ሶ እነዚህ ኮንጃክሽኖችን ሁሌ ይጠቀማል። ስለዚህ ሁለተኛውን እኔ ኮንጃክሽናችን ማለት ነው ሶ እዚህ ውስጥ የለችም። ሶ የመጨረሻው እኮ ነች። ስለዚህ ሁለተኛው ምንድነው ማለት ነው? ኮምፓውንድ ነው። እሺ ኮምፓውንድ ነው። እስኪ እመጣበታለሁ በደንብ። ሶስተኛው ሲምፕል ነው ብለናል። 4 she smiled when አሁን when የሚል ያለን when ፋን ቦይዝ ውስጥ የለም። that means ኮምፕሌክስ ነው ይሄ ማለት ነው። በሌላ ቋንቋ ይሄ ምንድነው? ኮምፕሌክስ ነው። ኦኬ 5 we went to the beach and they stayed home and ፋን ቦይዝ ውስጥ ሁለተኛው ነች። ስለዚህ ይሄኛው ምንድነው? ኮምፓውንድ ነው። አምስተኛው ኮምፓውንድ ነው። እሺ ባልጽፍላችሁ ኮምፓውንድ ብላችሁ ወሰዱት። 6 although he was tired he continued working እዚህ ውስጥ ኮንጃክሽናችን although ነው። although ደግሞ እዚህ ውስጥ የለም። የመጨረሻው ምንድነው ማለት ነው? የመጨረሻው ኮምፕሌክስ ነው። ኦኬ በደንብ ተንትኜ ደግሞ ላሳያችሁ። 3 የሴንቴንስ ስትራክቸሮች አሉን። ሲምፕል ሴንቴንስ አንድ ክሎዝ ብቻ፣ ኮምፓውንድ እና ኮምፕሌክስ ሁለት ክሎዝ ይይዛሉ። ኮምፓውንድ ሁለቱም በራሳቸው መቆም የሚችሉ ኢንዲፔንዳንት ክሎዞች የሚያያዙት ፋን ቦይዝ በሚባሉት 7 ኮንጃክሽን ናቸው። 7 ናቸው አይደለም? ኮምፕሌክስ የምንለው ደግሞ ሁለት ክሎዞችን ይይዛል። ነገር ግን አንደኛው ክሎዝ ጥገኛ ነው፣ ዲፔንዳንት ነው። የሚያያዘው በእነዚህ አይደለም። ሌሎች ኮንጃክሽኖች አሉ። although when if after ብዙ ናቸው። አንደኛውን ስናይ she enjoys reading books አንድ ክሎዝ ብቻ ነው ያለው። ክሎዝ ምን ማለት ነው? የሳብጀክት እና የቨርብ ኮምቢኔሽን። she enjoys አንድ ሳብጀክት እና ቨርብ ጥምረት ነው፣ ሌላ የለንም። so this sentence is simple sentence structure. when you come to the second one, she studied hard so she passed the exam. she studied hard so she passed the exam. ስለዚህ ሁለት ክሎዞች ነው ያሉት she studied hard የሚለውና she passed the exam። ሁለቱም ግን በራሳቸው መቆም ይችላሉ።
ሁለቱም በራሳቸው መቆም ይችላል። የተያያዙት ሶ በምትለዋ ፋንቦይዝ ብለን ባስቀመጥነው ኮንጃክሽኖች ውስጥ ትሆናለች። ስለዚህ ኮምፓውንድ ሴንቴንስ ስትራክቸር 3 the sun rays in the east so ይሄ ሴንቴንስ በውስጡ አንድ ክሎዝ ብቻ ነው ያዘው so it becomes simple sentence. number 4 she smiled ሳቀች አንድ ክሎዝ when she saw her friend መሃል ላይ when የምትለው ማያያዣ ነች። ጓደኛዋን ባየች ጊዜ ሳቀች እያልን ነው አይደለ? ስለዚህ ሁለቱ የተያዙት when በምትለው ኮንጃክሽን ነው። ቀጥሎ የመጣችው እቺ ዲፔንዳንት ጥገኛ ነች። so this sentence structure is called complex sentence. okay number 5 we went to the beach and say close and they stayed home ሁለቱም በራሳቸው መቆም የሚችሉ ናቸው። and የምትባለዋ ወይም ሌሎቹ ፋንቦይዝ የሚያገናኙት በራሳቸው መቆም የሚችሉ ክሎዞችን ነው። 6 although he was tired ምንም እንኳን ደክሞት ቢሆን ኖሮም ኦኬ ብላችሁ ማቆም ትችላላችሁ። ይሄ ዲፔንደንት ነው ጥገኛ ነው። ቀጥሎ ደግሞ he continued working ነገር ግን ስራው ቀጠለ እያለ ነው። so ይሄ ኮምፕሌክስ ሴንቴንስ ስትራክቸር ነው ማለት ነው። so የዛሬው የአድቫንስድ የግራመር ትምህርት ነው ያስተማርኳችሁ። እንግሊዘኛ ላይ አድቫንስድ የሚባል ነገር ቢኖርም ግን ቀለል አድርገን እስከተማርነው ድረስ ከባድ ትምህርት የለም። so የዛሬው ትምህርታችን ይሄ ይመስላል። ጥያቄ ካላችሁ ያልገባችሁ ነገር ካለ ግን ኮሜንት ሴክሽን ላይ አሊያም ደግሞ በቴሌግራም ቀጥታ እኔ መጠየቅ ትችላላችሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ